የሪፎርም ፕሮግራማችን ላይ ሪፎርም ስኬሊንግ አፕ ኤንድ ትራንስፎርሜሽን ፕሮግራም ነው የሚለው ወይም የለውጥ የማስፋትና የትራንስፎርሜሽን ፕሮግራም ነው የሚለው። ይሄ ብዙዎች ጥያቄ ይጠይቃሉ። ከዛ እንጀምራለን። ለምን ነው? ሶስቱም የለውጥ እንትኖች ናቸው። ተመሳሳይነት አላቸው፣ ልዩነት አላቸው። ሪፎርም ወይም ደግሞ ለውጥ ሲባል አሁን ያለውን ነገር ማስተካከል መለወጥ ማለት ነው። የሆነ ግድፈት አለው፣ የሚስተካከል ነገር አለው፣ ተንጋዶ የበቀለ ነገር አለው። እሱን ማስተካከል ማለት ነው። እንደዛ ሲሆን ቅልጥፍናና ጥራትን፣ ፍጥነትና ቅልጥፍናን ለመጨመር ሊሆን ኤፊሺየንሲ ወይ ደግሞ ኤፌክቲቭነስ ለመጨመር ሊሆን ይችላል ማለት ነው። ያ ማለት ስርዓት ውስጥ አንድ ስርዓት ውስጥ የሆነ ዊክነስ ይኖራል። አንድ መስራት ቤት የሆነ ደካማ ጎን የሆነ የተሳሳተ ነገር ይኖራል። እሱን ለይቶ ስፔሲፊክ የሆነ ችግርን ማስተካከል። እንደዛ ስታረጉ የሆነች ነገር አሁን ሂውማን ሪሶርስ ነው ችግሩ ካላችሁ ሂውማን ሪሶርስ፣ ፋይናንስ ነው ካላችሁ ፋይናንስ፣ የሆነ ስርዓት አለ፣ ሲስተም አለ፣ ፍሎው እያደረገ ነው በጥሩ ሁኔታ። አንድ ቦታ ላይ ግን ችግር አለ። እንደዛ ሲሆን ይላል። ሪፎርም አጀስትመንት ነው፣ ስርዓቱን መቀየር አይደለም። ስርዓት ውስጥ ማስተካከያ ማድረግ ነው። ስርዓቱን በመሰረቱ ያስቀጥላል። ሪፎርም ማለት የቁጥር ለውጥ ነው፣ ኢንክሪመንታል። እዛው ያለ ስርዓቱ ሳይቀየር ማስተካከል ግን ስርዓቱን ሜንቴን የማድረግ ሂደት ነው። የሪፎርም ፎከስ ያለውን ስርዓት ሳያፈርስ ማስተካከል ላይ ነው። ባህሪው ደግሞ የለውጡ ባህሪ በሪፎርም ምክንያት የሚመጣው ለውጥ ኢንክሪመንታል ነው። የፖሊሲ ሬጉሌሽን ወይ ደግሞ የስርዓቶች ለውጥ፣ የፕሮሲጀር የስነ ስርዓት ለውጥ ሊያመጣ ይችላል። ለምሳሌ ታክስ ስርዓት ውስጥ የሆነ ሉፕሆል ክፍተት ካለ እሱን ማስተካከል እንደ ሪፎርም ሊታይ ይችላል። ስኬሊንግ አፕ ደግሞ ፎከሱ ምንድነው? የሆነ ሳክሰስፉል እንትን አላችሁ፣ የሆነ ነገር ሰርታችሁ ሳክቶላችኋል። ግን ለምሳሌ አሪፍ ስራ ሰርተን ሂውማን ሪሶርስ ዲፓርትመንት ወይ ፋይናንስ ላይ ጥሩ ነገር አምጥተናል። ያ ስራ ለሁሉም የሚዳረስ ከሆነ ለመስሪያ ቤቱ በሙሉ ኦር ሁሉም አካዳሚ ኢትዮጵያ ውስጥ ወይ አፍሪካ ውስጥ መሳተፍ አለብን ማዳረስ ነው። የሆነ ስፔሲፊክ ፕሮግራም አለ፣ ፕራክቲስ አለ፣ የሆነ ጣልቃ የገባንበት ነገር አለ። እሱ ሳክሰስፉል ሆኗል፣ ውጤታማ ሆኗል። ግን አልሰፋም፣ የሆነ ቦታ ላይ ነው ያለው። እሱ ማስፋት ላይ ነው ፎከሱ ማለት ነው። ሪፎርም ስኬሊንግ አፕ ማለት የሆነ ሳክሰስፉል ነገር ለሰፊ ጂኦግራፊያዊ ኤሪያ ወይ ደግሞ ህዝብ ማዳረስ ማለት ነው። ምን ማለት ነው? የሚሰራ ነገር አለ፣ ያን የሚሰራ ነገር ለብዙ ቦታ ማዳረስ ነው። you have something working functioning yielding እሱን ማስፋት ነው ማለት ነው። ባህሪው ደግሞ ምንድነው? አሁንም እድገትና ማስፋት ላይ ያተኩራል። ግሮዝ እና ኤክስፓንሽን ላይ ያተኩራል። ሀብት ይፈልጋል፣ እቅድ ይፈልጋል። ደግሞ ስኬሊንግ አፕ ስለሆነ ትንሽ ቦታ ላይ መሞከር ቀላል ነው። ሰፊ ቦታ ላይ ስትሞክሩ ኮኦርዲኔሽን ይጠይቃል። ብዙ ሰዎችን፣ ብዙ አካባቢዎችን፣ ብዙ መስሪያ ቤቶችን ስለሚጠይቅ በቂ ሀብት መመደብ ይጠይቃል። አስቀድሞ በእቅድ መዘጋጀት ይጠይቃል። ከሁሉ በላይ ደግሞ ኮኦርዲኔቲንግ ኢንስቲትዩሽን፣ ኮኦርዲኔቲንግ ሜካኒዝም ያስፈልጋል ማለት ነው። ትራንስፎርሜሽን ግን የአይነት ለውጥ ነው። መሰረታዊና ጥልቅ ለውጥን ነው የሚጠይቀው። ያ ደግሞ የስርዓቱን ኮር ባህሪ ኦር መዋቅር ይቀይራል። ቅድም ኢንክሪመንታል ቼንጅ ነው ብለናል። ሪፎርም ስኬሊንግ አፕ ምን ብለናል? ግሮዝ እና ኤክስፓንሽን ነው ብለናል። እዚህ ላይ ግን ፕሮፋውንድ እና ፋንዳሜንታል ቼንጅ ነው። መሰረታዊና ጥልቅ ለውጥ ነው። የስርዓቱን ምንነት ኮር አይደንቲቲውን ኮር ኔቸሩን ይቀይራል ማለት ነው። የእሴት የእምነት የባህል ለውጥ ብዙ ጊዜ ትራንስፎርሜሽን በቫሊዩ የእሴት ለውጥ አለ። ኦር የብሊፍ ሲስተሙ ማለት ሃይማኖት ላይሆን ይችላል። ብሊፍ የምታምኑበት ነገር ተቀይሯል፣ ባህልም ተቀይሯል ማለት ነው። አዲስ ነገር መፍጠር ነው ማለት ነው። ያኛው ስርዓቱን ኤግዚስቲንግ ሲስተም አጀስት ማድረግ ነው ሪፎርም። ይሄኛው የሚሰራ ነገር አለ ስኬሊንግ አፕ፣ እሱም ማስፋት ነው። ትራንስፎርሜሽን ግን ኮምፕሊትሊ ስርዓቱን አልተር ማድረግ ነው። በትራንስፎርሜሽን ምክንያት የሚመጣው ለውጥ ባህሪ ምንድነው? ራዲካል ነው። አንደኛ መሰረታዊ ለውጥ ነው። ሁለተኛ ሁሉን አቀፍ ነው፣ ኮምፕሬሄንሲቭ ነው፣ ጥልቅ ነው። እንደገና የቴክኖሎጂ የተቋምና የባህል ለውጥ ሊጠይቅ ይችላል። ሪፎርም ማለት ስርዓት ውስጥ የሚደረግ ማስተካከያ ነው።
ኤግዚስቲንግ ሲስተሙ ላይ። ስኬሊንግ አፕ ማለት የሚሰራ ነገር ማስፋት ማለት ነው። ትራንስፎርሜሽን ማለት ደግሞ ስርዓቱን፣ ባህሉን፣ ብሊፉን፣ ቴክኖሎጂውን፣ ቫሊዩን፣ ካልቸሩን ኮምፕሊትሊ አልተር ማድረግ ነው። እነዚህ ስርዓቱ እነዚህ እንትኖች የሚያመሳሰላቸው ነገር አለ። ኢንተርኮኔክትድ ናቸው፣ ኔክሰስ አላቸው፣ ልዩነትም አላቸው። አንድ ስርዓት ለምሳሌ መጀመሪያ ሪፎርም ያደርጋል። ሪፎርም ካደረገ በኋላ ሪፎርም ሲያደርግ የሆነ ቦታ ላይ የሰራ ነገር አለ። አንዱ ዲፓርትመንት ላይ ሰርቶ ሌላ ቦታ ፌል ያደረገበት ያን ዲፓርትመንት የሰራውን ያሰፋዋል። ኦኬ ሪፎርም አደረገ። ስርዓት ውስጥ ያለው ችግር ሉፕ ሆል ዊክ ሊንክ ተስተካከለ። የሆነ ዲፓርትመንት የሆነ ሰው ጥሩ ነገር ተሰራ፣ ከዛ ውስጥ ግን ሁሉ ጋር አልተዳረሰም፣ አዳረስከው። አሁንም በቂ ካልሆነ ሁለቱ ድምር ነው ይሄ ሪፎርም መደረጉ ለስኬሊንግ አፕ መሰረት ሆኗል። ስኬሊንግ አፕ መደረጉ ደግሞ ለምን ለትራንስፎርሜሽን መሰረት ሊሆን ይችላል። ሪፎርም ካን አልሶ ቢ ዘ ኮዝ ፎር ትራንስፎርሜሽን ማለት ነው። እነዚህ ነገሮች ራሳቸውን የቻሉ ትሎች ናቸው። ራሳቸው ራሱን የቻለ ባህሪ ያላቸው ናቸው። ግን አንዱ ሌላው ላይ ኦቨርላፕ ያደርጋሉ፣ ይደራረባሉ። አንዱ ሌላው ላይ ተጽዕኖ ያሳድራል። እኔው አብረን ለምሳሌ ሪፎርም የሚደረግ እንትን ስቴጁ ምንድነው? ሪፎርም የሚያደርግ ተቋም ችግር ይለያል። ችግሩ መሰረት አድርጎ ፕላንና ንድፍ ያወጣል፣ ይፈጽማል። ዘና አፈጻጸሙን ይገመግማል፣ ይከታተላል፣ ድጋፍና ክትትል ያደርጋል ማለት ነው። ስኬሊንግ አፕ የሚባለው ሀሳብ አላችሁ፣ ናሙና መርጣችሁ ተግባራዊ አንድ ዲፓርትመንት ላይ ምናምን ዘን ውጤት አመጣ። ከዛ ሞከራችሁት፣ የተሞከረው ነገር ትገመግማላችሁ፣ ምርጥ ተሞክሮን ትቀምራላችሁ፣ አሰስና አዳፕት ታደርጋላችሁ ማለት ነው። ከዛ ያን ከለያችሁ በኋላ ያ ምርጥ ተሞክሮ በሁሉ ጋር እንዲዳረስ ኤክስፓንሽን እና ኢምፕሊሜንቴሽን ታወጣላችሁ። ከዛ ወደ ኋላ እንዳይመለስ ደግሞ ሳስተነብል እንዲሆን ኮንሶሊዴት እንዲያደርግ እንዲጸና ትሰራላችሁ ማለት ነው። ትራንስፎርሜሽን ግን ቪዥኒንግ እና ሞቢላይዜሽን መጀመሪያ ራዕይ ነው የምትቀይሩትን ራዕይ ካልቸር ምናምን ስለሆነ ፊውቸር ፎርሳይት አለው ረጅም ጊዜ ያያል ምናምን ማለት የቪዥን እና የሞቢላይዜሽን የእሴት የራዕይ ለውጥና ያን ራዕይ ተግባራዊ የሚያደርግ ከፍተኛ የሆነ ንቅናቄ መፍጠር ነው። ዘንድ በዛ ምክንያት ዲስራፕሽን እና ኢኖቬሽን አዲስ ነገር ትፈጥራላችሁ፣ የድሮ የማያስፈልገን ነገር ደግሞ ታፈርሳላችሁ፣ ዲስኮንቲኒው ታደርጋላችሁ ማለት ነው። ከዛ በኋላ ታስተካክላላችሁ፣ ሪስትራክቸር ታደርጋላችሁ፣ ሪኦርጋናይዝ ታደርጋላችሁ፣ መዋቅር ታስተካክላችሁ፣ የሰው ኃይል ሪኦርጋናይዝ ታደርጋላችሁ። ዘንድ ሳስቴይኒንግ ቼንጅ ነው። የቅድም ያለው ኢንክሪሜንታል ለውጥ የሪፎርም ላይ ኢንክሪሜንታል ለውጥ ስለሆነ እንደምታዩት ስቴጁ እንትን ነው፣ በጣም ሲምፕል ነው። ፕሮብለም አይደንቲፋይ ታደርጋላችሁ፣ ከዛ ፕላን ኢምፕሊሜንት እዚህ ጋር ቴስት ነው የምታደርጉት፣ ፓይለት ኬዝ። ከዛ የመጣውን ቴስት ትገመግማላችሁ፣ ትቀምሩታላችሁ፣ ዘን እንዲሰፋና እንዲፈጸም ታደርጋላችሁ። መጨረሻ ላይ ወደ ኋላ እንዳይመለስ፣ ለምሳሌ የግብርና ምርት ከሆነ አንድ ቦታ ላይ አንድ አርሶ አደር በአንድ 120 ኩንታል ስንዴ አምርቶ አጠገቡ ያለ ደግሞ 15-20 የሚያመርት ከሆነ ያ 120 እንዲሰፋ ነው የምትሰራው። እንደዛ ማለት ስኬሊንግ አፕ ማለት ግን ወደ ኋላ እንዳይመለስ ደግሞ 120 አንድ ጊዜ አምርቶ ነገ ጠዋት 15 እንዳይመለስ ደግሞ ይሄኛው ግን የቪዥን የሞቢላይዜሽን ለውጥ ነው። የምታጠፉት አለ፣ የምታፈርሱት ነገር አለ፣ ዲስራፕሽን አለው። አዲስ ነገር ደግሞ ይቋቋማል፣ ኢኖቬሽን አለው በዛ ምክንያት ማለት ነው። ይሄ ዲስራፕሽን እና ኢኖቬሽን ስታደርጉ ደግሞ የምታፈርሱት አሁንም መዋቅር፣ የምታባሩት ሰው፣ የምትቀይሩት ሰው ምናምን አለ። ሪስትራክቸሪንግ እና ሪኦርጋናይዜሽን ተቋም ይፈርሳል፣ አደረጃጀት ይፈርሳል ምናምን። ከዛ ደግሞ ሳስቴኒንግ ቼንጅ ያን ማስቀጠል ማለት ነው። እያንዳንዱ ይሄ ያልነው ስቴጅ እና ፕሮሰስ እንደየሁኔታው ይለያያል። ቅድም ለምሳሌ ስኬሊንግ አፕን ብለን ፓይለት ኬዝ ነው ብለናል። ፓይለት ላይሆን ይችላል። ለምሳሌ በመስሪያ ቤቱ 15 ዲፓርትመንት ካለ 15ቱ ዲፓርትመንት ላይ ሞክረን አንዱ ወድቆ አንዱ ተሳክቶለት ሁሉም ሊወድቅ ይችላል። ከዛ ያ የተሳካለት ለምን ተሳካለት ብለን እናጠናና እነዛኞቹ ለምን ወደቁ ብለን እናጠናና ምርጥ ተሞክሮ እንዲሰፋ እናደርጋለን። ሶት ሜይ ኖት ቢ ፓይለቲንግ ተሞክሮ አንድ ቦታ ላይ ሊሆን ይችላል። እንደየሁኔታው ስቴጁ ሊሰፋ ሊጠብ ይችላል። አንዱ ተመሳሳይነታቸው ኮንቴክስት ነው። የሁለቱም የሶስቱም ስቴጅ እንደየኮንቴክስቱ ሊለያይ ይችላል። ሁለተኛው የባለድርሻ አካላት ነው
ከባለድርሻ ጋር አካላት ጋር ስለሚኖር ግንኙነት ነው። ሶስቱም የባለድርሻ አካል ግንኙነት እንትን ይላል። የትራንስፎርሜሽን ሃየር ሌቨል ደብዝ ያለው ኢንቮልቭመንት ለሁለቱም በመጠኑ ቢሆን ግን ዞሮ ዞሮ የባለድርሻ አካላት ተሳትፎና ትብብር ይጠይቃል። ሶስቱም ላይ አይታችሁ ከሆነ ሳስቴኒንግ ቼንጅ ይላል። በሪፎርም ስኬሊንግ አፕ ትራንስፎርሜሽን ለውጥ ደግሞ ወደ ኋላ እንዳይመለስ የሚያደርገው እንዳይቀለበስ የሚያደርገው እንዲቀጥል የሚያደርገው መሪ ነው። ጠንካራ አመራር ለሶስቱም ይላል። ሌላው ሶስቱም ላይ አይታችሁ ከሆነ ሞኒተሪንግ ኤንድ ኢቫሉዌሽን አለ። ክትትልና ድጋፍ ስርዓት፣ የግምገማ ስርዓት ያስፈልጋል። ሶኪ እነዚህ ነገሮች ብዙ እንትን ይሉታል። እነዚህ ነገሮች በጣም የተለያዩ ዲስቲንክት ኮንሰፕት ናቸው ፐርሴ፣ ግን በጣም የተለያዩ ደግሞ አይደለም። ለምሳሌ በካይል ልዩነታቸውን ጀምርና ለምሳሌ በሶስቱ መካከል የስኮፕ ልዩነት አለ። ሪፎርም የሚባለው ኢንክሪመንታል አጀስትመንት ነው። የአይነት የቁጥር ለውጥ ምናምን መለስተኛ ለውጥ ነው። ስኬሊንግ አፕ አሁን ያለው እየሰራ ያለው ውጤት ያመጣውን ነገር ማስፋት ማለት ነው። ትራንስፎርሜሽን ግን ፋንዳሜንታል ሲስተሚክ ቼንጅ ነው። ስርዓታዊ ለውጥ፣ መሰረታዊ ስርዓታዊ ለውጥ ነው። በስኮፕ ይለያያል ማለት እንትና ሰፊ ነው። የትራንስፎርሜሽን በጣም ሰፊ ነው። ሁለተኛው የተጽዕኖ በእነዚህ ምክንያት የሚመጣው ተጽዕኖ የሚመጣው ለውጥ ጥልቀት ላይ ተመስርቶ ነው ልዩነታቸው። ሪፎርም አሁን ያለውን ስርዓት አሁን ካለው ስርዓት ውስጥ ችግሩን ብቻ ለይቶ ያስተካክላል። ስኬሊንግ አፕ እየሰራ ያለ ነገር ለይቶ እሱም ብዙ ቦታ እንዲዳረስ እና ተጽዕኖ እንዲያመጣ ያደርጋል። ትራንስፎርሜሽን ግን አሁን ያለውን ኮር ሲስተም ችግር አለበት ብሎ ስለያመ ኮሩ ነው። ሪፎርም ጊዜ ኮር ሲስተም ችግር የለበትም፣ የሆነ ቦታ ላይ ችግሩ ትንሽ ናት፣ እሱ ለይተን እንለዋለን። ይሄኛው ግን እንዳለ ዘሆል ኮር ሲስተም ችግር አለበት። ኮር ሲስተሙን ነው አልተር የሚያደርገው የሚቀይረው ማለት። ሌላው የለውጡ ምንነት ባህሪ ላይ ነው የሚለየው። ሪፎርም ላይ ፖሊሲዎችን ፕሮሲጀሮችን መቀየር ሊሆን ይችላል የሚያስፈልግ። ስኬሊንግ አፕ ደግሞ ሪፕሊኬሽን ኤክስፓንሽን ማስፋት፣ ሪፕሊኬት ማድረግ፣ እንዲባዛ እንዲዳረስ ማድረግ፣ ኤክስፓንድ ማድረግ ነው ስራው። የሆነ ነገር አለ እሱን ወደ ብዙ ቦታ ማዳረስ ነው። ትራንስፎርሜሽን ግን አዲስ ነገር ዲስራፕሽን ነው፣ ማፍረስ፣ ኢኖቬሽን አዲስ ነገር መፍጠር። ከዛ አዲሱ ነገርና መዋቅር ተቋሙ እንዲስማማ ማድረግ፣ ሪስትራክቸር በማድረግ ተቋሙን በማፍረስ ተቋሙን እንደገና በማስተካከል በምናምን ማለት የሚያመሳስላቸው የለውጡ በእነዚህ ሶስቱ ምክንያቶች የሚመጣው ለውጥ ዓላማ ነው። ምንድን ነው ዓላማው? ውጤት ማምጣት ይፈልጋሉ። አውትካሙን በሪፎርም ጊዜ በስኬሊንግ አፕ ጊዜ አንድ ቦታ ላይ 100 ይመረታል በሄክታር 1000 ሄክታሮች ደግሞ 5 መቶ ያን ማስፋት ነው። 1000 እንዲመረት ማድረግ ነው። ሪፎርምም 100 እንዳይመረት ያደረገው አንድ የሆነ ቀስፎ የያዘ ነገር አለ፣ እሱን ማስተካከል ነው። ትራንስፎርሜሽን ከፍተኛ ለውጥ ነው። ስቲል ግን አውትካም ለውጥ ነው። የአውትካም ለውጥ ነው። የሆነ ነገር የሚስተካከል ነገር አለ። ሶስቱም ጎል ኦፍ ኢምፕሩቭመንት ነው። የማስተካከል ግብ ነው። የማሻሻል ግብ ነው ያለው ማለት። ሁለተኛው ፕላኒንግ እና ይሄ ነገር ሶስቱም የሚፈጸመው አስቀድሞ ቅርጽ ሲወጣና ጠንካራ ያፈጻጸም ስራ ሲሰራ ነው። በዚህ ውስጥ ሶስቱም ይጠይቃል። ክትትል፣ የድጋፍና ክትትል ስርዓት፣ ግምገማ ስርዓት ያስፈልጋል። እንደገና ስቴክ ሆልደር ኢንቮልቭመንት የባለድርሻ አካላት ነው። ይሄ ያመሳስላቸዋል። በእነዚህ በሶስቱ መካከል ያለው ኢንተርሪሌትድነስ ምንድን ነው? ግንኙነት ምንድን ነው? ሪፎርም ለምሳሌ ለስኬሊንግ አፕ ቅድመ ሁኔታ ነው፣ ለማስፋት ቅድመ ሁኔታ ነው። አንድ ኢኒሼቲቭ አንድ ቦታ እየሰራ ሌላው የሚወድቀው ያልሰራበት ቦታ ላይ የተስተካከለ ነገር ስላለ ነው። ቆርጦ መጣ ያለበት የተስተካከለ ነገር ሪፎርም መደረግ አለበት ማለት ለስኬሊንግ አፕ ለማስፋት ሪፎርም ቅድመ ሁኔታ ነው ማለት። ሁለተኛው ማስፋት የትራንስፎርሜሽን ኮምፖነንት ነው፣ አንዱ አካል ነው። ካሰፋችሁ በኋላ በውጤቱ ትራንስፎርሜሽን እንትን ሊል ይችላል። የባህል ለውጥ ምናምን ሊመጣ ይችላል። ኦር የባህል ለውጥ መጀመሪያ ሊሆን ይችላል። የሆነች ቦታ የባህል ለውጥ የመጣው አንድ ቦታ ከሆነ ያን የባህል ለውጥ ሁሉም ጋር ማዳረስ። በስኬሊንግ አፕ የሚመጣው ለውጥ ማይነር ኢምፕሩቭመንት ላይሆን ይችላል፣ መሰረታዊ ለውጥ ሊሆን ይችላል። ግን ያ ለውጥ ብዙ ቦታ ተዳረሰም። ገባችሁ? የግድ ሪፎርም መሆን የለበትም። it can be a fundamental change, it can't be change in the core system። ግን አንድ የሆነች ስፔሲፊክ ቦታ ነው። ጂኦግራፊ ህዝቡ ቁጥሩ የሆነ ትንሽ ቦታ ላይ ነው ወይ የሆነ ትንሽ ህዝብ ነው የተቀበለው ማለት ያን ማስፋት ነው። የሪፎርም ኮምፖነንት ነው ማለት ነው።
ሌላው እነዚህ ፕሮሰሶች ኢተሬቲቭ ናቸው ማለት በየሁኔታው ይቀያየራል። እንደየሁኔታው የሚሻሻሉ የሚጨመሩ የሚቀነሱ ነገሮች ናቸው። ዝም ብሎ የሆነ ስትሪክት ስቴጅ ኖሮት በቃ ይሄን የምትፈጽሙት የሚለው ይሄ ሶስቱም እንደዛ። እንደገና ይሄ ኮምፕሌክስ ሲስተም ሲሆን ውስብስብ የሆነ ስርዓትን የተመለከተ ከሆነ ሪፎርም ስኬሊንግ ፕላን ትራንስፎርሜሽን የምናደርገው አይለያዩም። በጣም የተደባለቁ ነገሮች ናቸው። ሪፎርም የምንለው ስኬሊንግ አፕ ይሆናል፣ ስኬሊንግ አፕ ትራንስፎርሜሽን ይሆናል፣ ስኬሊንግ አፕ ደግሞ መልሶ ሪፎርም ይሆናል። በጣም እንትን ይላል። ሪፎርሞቹ ተደምረው ትራንስፎርሜሽን ያመጣሉ። ሶ ኮምፕሌክስ የሆነ ሲስተም ውስጥ በጣም እርስ በርሱ የተቆላለፈ ስለሆነ እንደምናስበው የተለየ ላይሆን ይችላል። ሶ እነዚህ ሪፎርም ስኬሊንግ አፕ ትራንስፎርሜሽን የተለያየ አይነት ለውጥ ነው የሚያሳዩት። ያኛው አጀስትመንት፣ ይሄኛው ሪፕሊኬሽን እና ኤክስፓንሽን፣ አንዱ ደግሞ የባህል የምናምን የቢሊፍ የምናምን ቼንጅ ሆኖ ራዲካል ዲስረፕቲቭ ኢኖቬቲቭ ቼንጅ ነው የሚያል። ሶ ሰፓሬት ግን ኢንተርሪሌትድ ናቸው፣ ሪኢንፎርሲንግ ናቸው። ስኬሊንግ አፕን ማድረግ አትችልም ሪፎርም ሳታረግ። ለሪፎርም ለትራንስፎርሜሽን ስኬሊንግ አፕ ግብአት ነው፣ አንዱ ኮንዲሽን ነው። ሶ በጣም ኢንተርሪሌትድ ናቸው የሚለውን እንዲሁ ማለት ነው። ይሄ ክላሪቲ ይፈጠር ይገባል። አብርሃም ሊንከን የሆምስቴድ ሎው አክት የሚባለውን ህግ ሲያወጣ የባሪያ ስርዓት፣ የባሪያ ንግድ፣ የባሪያ አስተዳደር እንትን ቀሪ የሚያደርግ ህግ ሲያወጣ የደቡቡ የሀገሪቱ ክፋይ ተቆጥቶ ወደ ጦርነት ገብተዋል። በዛ ጊዜ አሜሪካን ወደ ሲቪል ዋር ያስገባ መጥፎ ሰው ተደርጎ ይታሰብ ነበር። አሁን አብርሃም ሊንከን ከሞተ ከብዙ ጊዜ በኋላ ከብዙ 10 ዓመታት በኋላ አሜሪካ ውስጥ ጥቂት ከሚባሉ በላይፍ ታይም በአሜሪካን ታሪክ ውስጥ ተወዳጅ ከሚባሉ መሪዎች ቁንጮ ነው። በዚህ ዘመን ዜጎች የዚህ ዘመን ትውልድ አብርሃም ሊንከን የሚያስበው 3.5 ሚሊዮን ጥቁር አሜሪካውያን ከባርነት ወደ ነፃ ሰውነት ያሸጋገረ ታላቅ መሪ አድርጎ ነው። ጥሩ ነገር ስትሰሩ የሆነ ጊዜ ለአጭር ጊዜ ችግር ይገጥማቸዋል። የማታ ማታ ግን ያ ችግር አይዘልቅም። ስኬት ነው የሚመጣው ከእናንተ ጋር ጣፈንታችሁ ስኬት አዝ ሎንግ አዝ ጥሩ ነገርና ትክክለኛ ነገር እስካደረጋችሁ ድረስ ማለት ነው። የፎርድ ካምፓኒ ፒንቶ ክራይሲስ የሚባል ገጥሞት ነበር። ፒንቶ የመኪና አይነት ነው፣ ሞዴል ነው በ1978 እና ይሄ ፊውል ታንኩ እየፈነዳ ብዙ እንትን አድርሷል። እና ፎርድ ኦነስት ሆኖ በ1978 1.5 ሚሊዮን መኪኖችን ጠራ። ችግር ደርሷል አስተካክላለሁ ብሎ እና ይሄ ፊውል ታንኩ ላይ ያለውን ችግር ፈቶ መለሰላቸው። ቴምፖራሪ ስሙ እንዲጠፋ አድርጎታል። $50 ሚሊዮን ከስሯል ይሄ ካምፓኒ። ከዛ በኋላ ግን ፎርድ ታማኝ አገልጋይ ነው፣ ደንበኞቹን ያከብራል፣ አይዋሽም፣ ኢንቴግሪቲ ያለው ካምፓኒ ነው፣ ኢኒሽናል ኢንቴግሪቲ ያለው የሚል ከፍተኛ ስምና ዝና ከበሬታን አግኝቷል። ኢኒሽናል ኢንቴግሪቲ ሲኖረን፣ እንደ ግለሰብ ኢንቴግሪቲ እንደ መሬት ኢንቴግሪቲ ሲኖረን ትንሽ ዋጋ እንከፍላለን። ትርፉ ግን የትየለሌ ነው፣ እጥፍ ድርብ ነው። ኢንቴግሪቲ ካለን የሚገጥመን ችግር ቴምፖራሪ ነው። እውነተኛ እስከሆነ ድረስ ለራስ ለቃል ታማኝ መሆን ይገባል። እቅድ አምጥተህ ሰጠኸኝ ማለት ይህን እፈጽማለሁ ብለህ ቃል እየገባህ ነው። መጽሐፍ ቅዱስ ላይ ወይ ቁርአን ላይ ሊያታረገው ይችላል። እንደዛ ብለህ ቁጠረው። ስራ ስሰጥህ ሰራለሁ ብለህ የሚል ማለት ኮሚቴ አቋቁሜ 30 እና 40 ተቋማት ጋር ተነጋግረን ኮሚቴ አቋቁመን ስንሰጥ ስራ እንድትሰራ ነው እንጂ እንድትተው አይደለም፣ እንታበላሽ አይደለም። ካልሆነ ኢንቴግሪቲ የለህም ማለት ነው። ኢንቴግሪቲ የሌለውን ሰው ደግሞ ማን ነው ቫልዩ የሚያደርገው? ማን ነው ዋጋ የሚሰጠው? ፓንታጎኒያ የሚባል አውትዶር አፓረል ካምፓኒ ነው፣ ልብስ የሚሸጥ ነው። ልብሶችን ይሸጣል አውትዶር እንትን እና ብላክ ፍራይዴይ የሚባል ቀን አለ አሜሪካ። ብላክ ፍራይዴይ ከፍተኛ ቅናሽ የሚደረግበት ነው እና አንዱ 100% ይሄ ለኢንቫይሮንመንት ሴንሲቲቭ ስለሆነ ፓንታጎኒያ 100% ሪሳይክልድ እንትን ነው ፖሊስተር ነው የምጠቀመው ለልብስ ብሎ ካምፔን ያደርጋል። በብላክ ፍራይዴይ የሚሸጠውን እንትን ሴልስ እንዳለ 100% ለኢንቫይሮንመንት አውላለሁ ብሎ ቃል ገባል እና በአንድ ቀን $10 ሚሊዮን ሰራ። ይሄ ካምፓኒ ባለው መሰረት ቃሉን ጠብቆ $10 ሚሊዮን ለኢንቫይሮንመንት ካውዝ ዶኔት አደረገ። በዛ ምክንያት ይሄ ካምፓኒ ተወዳጅ ሆኖ ቃሉን የጠበቀ ኢንቴግሪቲ ያለው ካምፓኒ ተደርጎ ተወስዶ በየአመቱ 15% እያደገ ነው እና ተቋማት ኢንቴግሪቲ ያላቸው ሲሆኑ ሰዎች ኢንቴግሪቲ ያላቸው ሲሆኑ ዝም ብሎ ኢንቴግሪቲ ደስ የሚያምር ነገር ስለሆነ ብቻ አይደለም
ኢንቴግሪቲ በራሱ ግብ ነው፣ ግን ደግሞ ተጨማሪ ትሩፋት ያመጣል። ፔንታጎኒያ ኢንቴግሪቲ ኖሮት $10 ሚሊዮን ከተሸጠ በኋላ ዋሽቶ ወደ ካዝኖ አላስገባም ሰጠ። ያ በየአመቱ 15% መጀመሪያ $10 ሚሊዮን በአንድ ቀን መሸጥ ከባድ ነው። በየአመቱ 15% እንደ ካምፓኒ እንዲያድግ ማለት በ6 በ7 ዓመት በጥፍ ያድጋል ማለት አስገራሚ እንትን ግሮዝ ነው። ማዘር ተሬዛ ተመሳሳይ ታሪክ ነው። ማዘር ተሬዛ እዚህ ሀገር መጥቶ በ77 ብዙ ወጣት ህፃናትን አትርፈዋል። ኤግዛምፕል የማዘር ተሬዛ የብዙ የበጎ አድራጎት የፊላንትሮፒ የሰዎችን ችግር ለመፍታት ያለ ኮሚትመንት የታላቅ ስብዕና ምሳሌ ናቸው ለሁላችንም ማለት ነው። ሊዲንግ ባይ ኤግዛምፕል የሚባል አለ። ስታርባክስ ሰራተኞቹን የጤና አጠባበቅ፣ የኮሌጅ ቲዩሽን ፊ፣ ስቶክ ኦፕሽን እየሰጠ ሰራተኞችን ማበረታታት ጀመረ እና ስታርባክስ በጣም የተከበረ ተቋም ሆኖ ስቶክ ፕራይሱ በ2000% ጨምሯል። ከ1992 እስከ 2000 ወይ ደግሞ ቸልትዝ የሚባል ሰውዬ የስታርባክስ ሲኦ በነበረበት ጊዜ ማለት የሆነ መልካም ነገር ስናደርግ ሰው አይቶ መልካም ነገር ይሰጠናል። መልካም ነገር ዝም ብሎ ለህሊናችን ልናደርገው እንችላለን፣ ግን እሱ ብቻ ሆኖ አይቀርም። ሌላ ተጨማሪ ያላሰብነው መና ይዞልን ይመጣል፣ ሲሳይ ይዞልን ይመጣል። እና ስታርባክስ ይሰሩ የነበሩ 12000 ሰራተኞች ዲግሪ መያዝ ችለዋል። ያ ደግሞ ሰራተኞች ስታርባክስን ለቀው ይወጡ የነበሩ ሰራተኞች በ50% እንዲቀንስ አድርጓል። እና ሰራተኞች ሳቲስፋክሽን 80% ስታርባክስ ውስጥ 80% እንዲደርስ አድርጓል። ከብዙዎቹ እንደ ስታርባክስ አይነት ሪቴል ካምፓኒስ በብዙ ሪቴል ካምፓኒዎች ከፍተኛ ጆብ ዲሳቲስፋክሽን አለ። በብዙ ጥፍ የሚበልጥ ስኬት እንትን ብለዋል። ፔንታጎኒያ 100% የሚሰጣቸው ልብሶች አካባቢ እንዳይበክሉ የማይበክሉ ለማድረግ እንትን ብሎ ቃል ገብቶ በ2005 ማለት ነው እና ከሚያገኘው ገቢ ውስጥ 1%ን ለአካባቢ ጉዳዮች እንዲውል ቃል ገብቶ መፈጸም ጀመረ። በዛ ምክንያት ህዝቡ ደግፎት ካምፓኒውን ወዶት በየአመቱ የአመት እድገቱ የገቢም የምንትን ሽያጭ እድገቱ በየአመቱ 15% ማለት ጀመረ። ኤክሰፕሽናል በምዕራቡ ዓለም ያልተለመደ አይነት ግሮዝ ነው። ኢቭን ኢኮኖሚክ ክራይሲስ በነበረበት ሪሴሽን በነበረበት ጊዜ ኮቪድ-19 በነበረበት ጊዜ ይሄ ካምፓኒ ኤክሰፕሽናሊ ሰው ከገዛው አይቀርማ ለፔንታጎኒያ ነው። አንደኛ ቃሉን ይጠብቃል፣ ሁለተኛ የአካባቢ ችግር እንዲቀርፍ 1% ከገቢው ውስጥ 1%ን አስተዋጽኦ እያደረገ ነው። ስለዚህ ብሎ ሰው ከሩቅ ተነስቶ አጠገቡ ያለውን ሾፕ አልፎ እሱ ጋር ይገዛል። ሊስመዛች ይፈልግ ማለት ኮዝን ሳፖርት ማድረግ ስለሚፈልግ ማለት እና ይሄ ካምፓኒ 50 ሚሊዮን ፓውንድስ ኦፍ ካርበን ኢሚሽን ወደ አካባቢ ለቀቅ የነበረ 50 ሚሊዮን ፓውንድ ካርበን ኢሚሽን ተከላክሏል ይባላል። ይሄ 100% በ2025 100% ሪሳይክልድ የሆነ አካባቢ የማይጎዳ ፖሊስተር ለመጠቀም ቃል በገባው መሰረት ማለት ነው። በአንድ በኩል ገቢው ያደገ ነው፣ በሌላ በኩል ኢንቫይሮንመንት ችግር እየቀረፈ ነው፣ ሰራተኞች ደስተኛ ናቸው። እንደዚህ 3-4 ነገር የምታሳቀ በአንድ ድንጋይ 3 ወፍ እንደመግደል ነው። አብርሃም ሊንከን ጥቁሮችን በባርነት ስራ ሲሰቃዩ የነበሩት ጥቁሮችን ነፃ አወጣለሁ ብሎ ቃል ገባ። ቃል በገባው መሰረት 1863 ሆምስቴድ ሎ አክት አወጀ። ይሄን ማስቆም የፈለገው የደቡብ ክፋይ የሀገሪቱ ክፋይ ጦርነት አወጀ። ተዋግቶ አሸንፎ አሜሪካ ላንድ ኦፍ ፍሪደም አሜሪካ የነጻነት ሀገር የጥቁሮችም የነጮችም የሴቶችም የወንዶችም የሁሉም ነጻነት ሀገር ተደርጋ እንድትወሰድ በብዙ ትሪሊዮን ዶላር የማይገኝ ብራንዲንግ በገንዘብ የማይተመን የነጻነት ቀንዲልነት የነጻነት ምሳሌ የሚባል ስምን አጽንቷል። ይሄ ለአሜሪካ እስካሁን ድረስ ብሏል። አብርሃም ሊንከን እንደ ሰው ደግሞ ሌጋሲ ሁሉ ጊዜ በዚህ እንዲታወስ አድርጎታል። ኔልሰን ማንዴላ ቃል በገቡት መሰረት ነጮች ጥቁሮች በፈንታቸው በነጮች ትከሻ ላይ እንዲፈነጩ ሳይሆን እኩልነት እንዲፈጽሙ አድርጎ ሳውዝ አፍሪካን አዲሱን ሀገረ መንግስት አዋቀሩ። ሰዎች ይሄን በጣም ስለወደዱት ከ1994 እስከ 2008 በነበረው ጊዜ ወቅት የደቡብ አፍሪካ ኢኮኖሚ በ30% አድጓል እና የተረጋጋ ሰላማዊ ሁኔታ ከፍተኛ የሆነ የውጭ ኢንቨስትመንት የተገኘበት ጊዜ ነበር እና በዚህ ወቅት ኤፍዲአይ ፎሪን ዳይሬክት ኢንቨስትመንት ደቡብ አፍሪካ ውስጥ በ150% ጨምሯል። ከዛ በላይ ደቡብ አፍሪካውያን ኖርዘርን አየርላንድ፣ ቦስኒያ፣ ሩዋንዳ ምናምን ሰላም እንዲፈጠር ምክንያት ሆነዋል። ተሰሚነት ትልቅ ስምና ዝና አክብረው እነሱ ኔልሰን ማንዴላ የተናገሩትን ሁሉ ሰዎች እምቢ ማለት ሲከብዳቸው ድረስ
ያሉትን ለመፈጸም ሞራል ኤግዛምፕል ሆነዋል። ትንሽ ትልቅ የለውም። ማንዴላ ሳውዝ አፍሪካ ውስጥ ኢምፕሊመንት አደረገው። ያንተ ዲፓርትመንት የዲፓርትመንት ማንዴላ መሆን ይችላል። የቡድንህ ማንዴላ መሆን ይችላል። ኤክስፐርትም ሆነ ፖዚሽናል ሊደርሺፕ ኢንፍሉዌንስ ነው። ሰዎች ምሳሌ ከሆኑ ስራቸውን ጥንቅቅ አድርገው ከሰሩ ከደከሙ ራሳቸው እየሰሩ ሌላውን ስሩ ካሉ ምንድነው የሚመጣው? አንድ ጋላፒ ሰርቬይ የሚባላል እና ስራ እየሰሩ ሌሎቹ እንዲሰሩ የሚጠይቁ ሊደርሺፕ በምሳሌ በአብነት የሚመሩ መስሪያ ቤት ያለበት እንትኑ ባለ ሰራተኞች አመራሮች ያሉበት መስሪያ ቤት ውስጥ ሰራተኞች 21% ሞር ፕሮዳክቲቭ ይሆናሉ። በተመታቸው ይጨምራል። 41% ሰራተኞች ከካምፓኒያቸው ጋር ከዚህ ካምፓኒ ጋር ይቆያሉ። ካምፓኒያቸውን አመራሮችን በከፍተኛ ደረጃ ያምናሉ። የሰራተኞች ሰርቬይ ደግሞ እንደሚያሳየው 88% ሰራተኞች ሊደርሺፕ ኤግዛምፕል የሚከተልን አመራር በአብነት ለመምራት የሚሞክር አመራር ለመቀበል እና በሱ ለመመራት ይፈልጋሉ። ሰራተኞች አይለቁም። የሰራተኞች እርካታ ከፍተኛ ነው። ከታች ከፍተኛ የሆነ ቦተም ላይን ፐርፎርማንስ ከላይ ብዙ የሚሰራ ታች ደካማ ሳይሆን ከታች ፐርፎርማንሱ ከታች ጀምሮ እየተነሳ የሚሄድ ካምፓኒ ይሆናል። ቃላቸውን የሚጠብቁ በኤግዛምፕል የሚመሩ መሪዎች ይከበራሉ፣ ተጽዕኖ ይኖራቸዋል። ዝም ብለው ቃል ለመጠበቅና በኤግዛምፕል ለመምራት ብለው የሚሰሩት ስራ ከባድ ስምና ዝና ከበሬታ ያመጣላቸዋል። ኢንቴግሪቲ ይኖራቸዋል። ተቋማቸው ስኬታማ ይሆናል። ህዝቡ ይደግፈዋል። እና ቃል አለመጠበቅ፣ ቃል የገባውን አለመጠበቅ፣ ታማኝ ሆኖ አለመገኘት፣ የኢንቴግሪቲ ችግር ያለበት መሆኑ መገኘት ተቋምን ያፈርሳል። ማህበራዊ ምስቅልቅልን ያስከትላል። ኢኮኖሚያዊ ቀውስን ያመጣል። እና ሊደርሺፕ ፌሊየር ሲኖር፣ ብሪች ኦፍ ትረስት ሲኖር፣ ይሄ ኤንሮን ስካንዳል ኤንሮን የሚባለው ካምፓኒ በ2001 $90 ነበር ፐር ስቶክ የስቶክ ዋጋው ማለት በ2001 አጋማሽ ላይ ማለት እና አጭበርብሮ ፎልስ ሪፖርት አውጥቶ ከዛ ባለሙያዎች ነቅተውበት ህዝቡ ሲያቅ በዚሁ ዓመት መጨረሻ በ2001 መጨረሻ ላይ የስቶክ ዋጋ ከ$90 ወደ $0.26 ወረደ እና እዚህ መስሪያ ቤት ውስጥ ተቀጥሮ የሰሩ የነበሩ ሰራተኞች $2 ቢሊዮን ፔንሽን አጡ። የጥሮታ እንትናቸው ማለት 17000 ሰዎች ስራ አጡ። በዛ ምክንያት ይሄ ሳርባስ ኦክስሌይ አክት የሚባል ካምፓኒዎች ኢንቴግሪቲ እንዲጠብቁ የሚያስገድድ አዲስ አዋጅ እንዲወጣ ምክንያት ሆነ። በአጠቃላይ የዚህ ካምፓኒ ሼር ቫልዩ እና እዚህ ካምፓኒ ሼር ገዝተው ባለቤት የነበሩ ሰዎች $74 ቢሊዮን ከሰሩ። ህዝቡ አጠቃላይ በኮርፖሬት አሜሪካ በኮርፖሬት ወርልድ ቢዝነስ ካምፓኒዎች የነበረው እምነት በከፍተኛ ደረጃ ቀነሰ። በዛ ምክንያት አሜሪካውያን በኮርፖሬሽኖቻቸው ጋር የሚያደርጉት ኢንቨስትመንት በ25% ቀነሰ። የኤንሮን ስህተት ካምፓኒውን አፈረሰ። ጥሮተኞች የጥሮታ ፈንድ እንትን አደረገ። 17000 ሰዎች ስራ አጥ አደረገ። ሄዶ ደግሞ ጭራሽ የአሜሪካ ቢዝነስ ካምፓኒዎች አጠቃላይ ጎዳ። ሌላው ሰራተኞች በካምፓኒያቸው ላይ ያላቸው እምነት በከፍተኛ ደረጃ ይሸረሸራል። ዌልስ ፋርጎ ስካንዳል የሚባል እንትን አለ። ሰራተኞች የሽያጭ ኮታ ነበራቸው እዚህ ካምፓኒ ውስጥ የሚሰሩ እና ዌልስ ፋርጎ ኢንቴግሪቲ ያለው ኢንስቲትዩሽን ነው ብሎ ይለፍፋሉ። ግን ሴልስ ኮታ ለማሟላት እያንዳንዱ ሰራተኛ ፌክ አካውንት እንዲከፍት መገደድ ጀመረ። ይሄ ካምፓኒ እንደዛ ማድረጉ ሲደረስበት $185 ሚሊዮን ተቀጣ። የተፈጠረው ቀውስ የካምፓኒውን መልካም ስምና ዝና በከፍተኛ ደረጃ አጎደፈው እና ብዙ ደንበኞች በዚህ ምክንያት ዌልስ ፋርጎን ለቀው ሄዱ። ሲኢኦ ከኃላፊነቱ ወረደ። በ5300 የሚሆኑ ሰራተኞች ከስራ ተባረሩ። በዚህ ካምፓኒ በዌልስ ፋርጎ ባንክ ነው ሰዎች የነበራቸው እምነት በ25% ቀነሰ። የሼር ቫልዩ ይሄ ባንክ የነበረው ሼር ቫልዩ $1.5 ቢሊዮን በጥቂት ሳምንታት ውስጥ በጣም አሽቆለቆለ። 30,000 የሚሆኑ ሰራተኞችም በውስጥ ዲሲፕሊን ኮሚቴ ጥያቄ ምን ተወጠሩ ዲሳትስፋክሽን ካምፓኒው ደስተኛ ያልሆነ ካምፓኒ ሆነ።